ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد የተከበራችሁ የአላህ ባሪያዎች በጊዜያችን ብዙ ሰዎችን አላስፈላጊ ወደ ሆነ መስመር ስለሚመራው ስለ ሲህር ነው ላወሳችሁ የፈለኩት። እንደሚታወቀው ሲህር የሚባለው ተግባር አሁን ሳይሆን ድሮም የነበረ ነው። ይህ ተግባር ከአላህ Subhanahu Wa Ta'ala መንገድ የሚያወጣ ተግባር ነው። አንድ ሙስሊም የሆነ ወይንም ሙስሊም የሆነች የአላህ ባሪያዎች የሚፈጽሙት ተግባር አይደለም። ይህ በአላህ ላይ የካዱ ሰዎችና በአላህ ላይ ያስተባበሉ ሰዎች የሚሰማሩበት ፊልድ ነው። ሙስሊሞችን ሊጎዳ ይችላል። አዎ ሙስሊሞችንም ሊያገኛቸው ይችላል። ነብያችን አለይሂ ሰላቱ ወሰላም የአላህ መልእክተኛ ከመሆናቸውም ጋር የጅብሪል ጓደኛ ከመሆናቸውም ጋር በነብያችን አለይሂ ሰላቱ ወሰላም ላይ ድግምት ተሰርቶባቸው ነበር። ነገር ግን ያ ድግምት በነብዩ አለይሂ ሰላቱ ወሰላም ባቅላቸውም ይሁን ወደሳቸው በሚመጣው ወህይም ይሁን ምንም አይነት ጫና ማድረግ አልቻለም። አላህ Subhanahu Wa Ta'ala ጠብቋቸዋል። ሆኖም ነብዩ አለይሂ ሰላቱ ወሰላም ድግምት በተሰራባቸው ሰዓት አላህ Subhanahu Wa Ta'ala ቁርአንን አውርዶ ፈውስ እንዲሆናቸው አደረገ። ያ ለነብዩ አለይሂ ሰላቱ ወሰላም የተሰጣቸው ለኛም ያገለግላል። ለኛ የሚያገለግለው መች ነው ከተባለ ወደ ትክክለኛው እስልምና እስከመጣን ድረስ ነው። ወደ ትክክለኛው አላህን ማምለክ እስከመጣን ድረስ እጃችን ላይ ባለው ቁርአን መጠበቅ እንችላለን፣ ወይም በጠዋትና በማታ ዚክሮች መከላከል እንችላለን። ወደዛ ከመግባታችን በፊት አላህ Subhanahu Wa Ta'ala ሰዎችንም ጅኖችንም የፈጠረው ለአንድና አንድ ዓላማ ብቻ ነበረ። ያም ዓላማ ምን ነበረ? አላህን Subhanahu Wa Ta'ala በብቸኛነት ማምለክ ነው። አላህን Subhanahu Wa Ta'ala በብቸኛነት ማምለክ ወደ አላህ Subhanahu Wa Ta'ala ፊትን ማዞር ካለ በደሎች ይቀንሳሉ 100% እንኳን ባይጠፉ። እንዲህ አይነት አስጠሊ የሆኑ ተግባሮችም ይቀንሳሉ። ለምን? እንዲህ አይነት አስጠሊ የሆነ ተግባር ውስጥ የሚገቡ ሰዎች የሚጎድላቸውም ነገር ስላለ ነው። ያም አላህ Subhanahu Wa Ta'ala በብቸኛነት ማምለክ ሲጎድላቸው ነው። አላህ Subhanahu Wa Ta'ala ሰዎችንም ጅኖችንም በመጀመሪያ የፈጠረበትን ነጥብ ሲያስቀምጥ وما خلقت الجن والإنس إلا ليعبدون وما خلقت الجن والإنس إلا ليعبدون ይላል አላህ። ሰዎችንም ይሁን ጅኖችን አልፈጠርኳቸውም እኔም ብቻ ሊያመልኩ ቢሆን እንጂ። አላህን Subhanahu Wa Ta'ala በተገቢው የሚያመልክ አካል ወይ የምታመልክ አካል ሲህር ሊሰራበት ይችላል ወይ ሊሰራባት ይችላል። ነገር ግን አብሮ መቆየት አይችልም። አላህን በመታዘዝ ቁርአንን በመቅራት የጧትና የማታ ዝክሮችን ነብዩ ባስቀመጡት መሰረት ስንል ከኛ ጋር አብሮ መግፋት አይችልም። ነገር ግን ሰዎች አላህን ማምለክ ትተው ፊታቸውን ወደ ተለያየ ነገር ሲያዞሩ እንዲህ አይነት ነገር እስከ መጨረሻው ሊያጠቃቸው ይችላል። በሲህር የሚሞቱ ሰዎች አሉ። በሲህር አካላቸው የሚጎድሉ ሰዎች አሉ። ገንዘባቸው የሚጠፋ ሰዎች አሉ። ብዙ አይነት ሰዎች አሉ። ነገር ግን ወደ አላህ Subhanahu Wa Ta'ala ተሰባብረን ከተመለስ ያ ነገር እኛን መጉዳት አይችልም። አላህ Subhanahu Wa Ta'ala ለሰይጣን በሙእሚኖች ላይ ስልጣንም አልሰጠው። ስለዚህ በመጀመሪያ ደረጃ አላህ Subhanahu Wa Ta'ala በማምለክ እንከላከለዋል። የአላህ ባሪያዎች ምንም ቢሰራባቸውና ምንም ቢደረግባቸው ያ ነገር ሊጎዳቸው አይችልም። ነገር ግን በአላህ ላይ ያመጹ ሰዎች ወይም ወደ ትክክለኛው እስልምና ያልመጡ ሰዎች በእንዲህ አይነት ነገሮች ይጎዳሉ። አላህ Subhanahu Wa Ta'ala አረደ አን ዚክሪ ይላል። ከቁርአኑ ችላ ያለ ይላል አላህ Subhanahu Wa Ta'ala فإن له معيشة ضنكا ጭንቅ የሆነ ህይወት አለለት ይላል። እንደሚታወቀው በአሁኑ ጊዜ የሰው ልጆች በሲህር እንዲሁም ደግሞ በቡዳ በተለያዩ ነገሮች ቢዚ ይሆናሉ። በል አልፎ ተርፎ ቤተሰብ ውስጥ ክፍተት ይፈጠራል። አንድ ሲህር የተሰራበት አካል ወይ የተሰራባት አካል ካለች
እንዳካባቢያቸው የሚሄዱበት ነገር አላቸው። ምናልባት ኢማናችን ጠንካራ ነው የሚሉ ሰዎች ሩቃ ቤት ከፍቶ ቁርአን የሚቀሩ ሰዎች ጋር ይሄዳሉ። ለዛ ደረጃ ያልደረሱ ሰዎች ክታበኛ ቤት ብሎ ይሄዳሉ። ለዚህ ደረጃ ያልደረሱ ሰዎች አውገረት ቤት ብሎ ይሄዳሉ። ለዚህ ያልደረሱ ሰዎች ጦንቃይ ቤት ይሄዳሉ። ለዚህ ያልደረሱ ሰዎች ጠበል ብሎ ይሄዳሉ። ለዚህ ያልደረሱ ሰዎች እምነታቸውን ለቆ ከእስላም ይወጣሉ። ብዙ መዘዞች አሉ። ይሄ እሱን ማምለክ ከመተው የሚሰጠን ድርሻ ነው። እሱን ብናመልክ ወይንም ደግሞ ወደሱ ብንጠጋ ኖሮ ለዚህ ደረጃም ባልደረስን ነበር። ለዚህ ነው አላህ Subhanahu Wa Ta'ala ወመን አዕረደ አን ዚክሪ ፈኢነ ለሁ መኢሸተን ደንካ ይላል። አላህ ጭንቅ የሆነ ህይወት አለለት ይላል። ምናልባት እጅ ላይ ገንዘብ ሊኖር ይችላል። ሴቷም የሚያምር ወንድ ፈልጋ ልታገባ ትችላለች። ወንዱም የምታምር ሴት ፈልጎ ሊያገባ ይችላል። በተንጣለለ ቤት ሊኖሩ ይችላሉ። በሚያምር ነገር ሊጓዙ ይችላሉ። ብዙ ልጆች ሊኖሯቸው ይችላሉ። ይሄ ፋይዳ የለው፣ ፋይዳ ብስ የሆነ ኑሮ ነው። የገንዘብ ክምችት የሀብት ክምችት ደስታን ሊያመጣ አይችልም። የገንዘብ ክምችትና የእውቀት ክምችት የተለያዩ ነገሮች ክምችት ደስታን ቢያመጣ ኖሮ ዓለም ላይ ያሉ ሰለጠን የሚሉ ሰዎች ራሳቸውን በራሳቸው ጊዜ አያጠፉም ነበር። ደስታ የሚገኘው በዲን ብቻና ብቻ ነው። ውጫዊ ክምችት ቢከማች ጥቅም የለው። እነዚህ ከሀገር ወደ ሀገር መገለባበጣቸውና በቴክኖሎጂ ወይም ደግሞ በተለያየ ነገር መንደላቀቃቸው እንዳይሸውድህ አላቸው ለነብዩ አለይሂ ሰላቱ ሰላም። አዱንያ ሲጅኑል ሙእሚን ወጀነቱል ካፊር አሉ ነብዩ አለይሂ ሰላቱ ሰላም። ዱንያ ለሙእሚኖች እስር ቤት ነች፣ ለካፊሮች ጀነት ነች። እቺ ዱንያ ለካዲያኖች ጀነታቸው ነች። እንደፈለጉ ነው የሚሆኑት። ጀነት ማለት እጃቸው ላይ ባለችው ገንዘብ እነሱ የሚያስቧትና የሚፈልጓትን ነገር ያገኛሉ። ለጠጣ ቢል በገንዘቡ ይጠጣል። ዝሙት ቢፈልግ ዝሙቱን እንደፈለገ ያጨብላማልቃል። ማሰር ቢፈልግ ያስራል። መልቀቅ ቢፈልግ ይለቃል። መናገር ቢፈልግ እንደፈለገ ይናገራል። ጀነቱ ነች ዱንያ ላይ። ለሙእሚን እስር ቤት ነች። እስር ቤት ማለት የተገደበ ገደብ አለበት። እጁን እንደፈለገ አይሰነዝርም። ምላሱን እንደፈለገ አይወረውራትም። ጆሮን ለመጣ ሁሉ አይሰጥም። እግሩንም የፈለገበት ቦታ አይራመድባትም። ገደብ አለበት። በሚቀጥለው ዓለም ላይ ገደብና ጊዜ የሌለበትን ደስታ አላህ Subhanahu Wa Ta'ala ይወፍቃቸዋል ለሙእሚኖች። ሙእሚን የሆነ ሰው ሰላት በሰገደ ሰዓት ደስታ ያገኛል። ዘካ በሰጠ ሰዓት ደስታ ያገኛል። ሐጅ ባደረገ ሰዓት ደስታ ያገኛል። ቁርአን በቀራ ሰዓት ደስታ ያገኛል። በሚተኛበት ደስታ ያገኛል። በሚነሳበት ደስታ ያገኛል። ለምን? ሲተኛ ራሱ ቶሎ ለፈጅር ለመነሳት ቶሎ ለሰላት ለይል ለመነሳት ብሎ ይተኛል። ሲነሳ ራሱ ወይ አዛን ድምጽ ሰምቶ ይነሳል፣ ወይ ዶሮ ስጮህ ሰምቶ ይነሳል። በእንዲህ አይነት ደስ በሚል ቀስቀሳ ሊቀሰቀስ ይችላል። ስለዚህ አላህ Subhanahu Wa Ta'ala ከሱ ምክር ያዘነበሉ ሰዎች በተለያየ ነገር ይፈትናቸዋል። አላህ በአሁኑ ሰዓት እንደምታውቁት በየከተማው በየወረዳው በየቀበሌው በየቤቱ ሰዎች ስህርን ይፈራሉ፣ ወይ ድግምትን ይፈራሉ፣ ያስባሉ፣ ይጨነቃሉ። ለምንድን ነው ከተባለ ውስጣችን ባዶ ስለሆነ ብቻና ብቻ ነው። በላልፎ ተርፎ ወደ ከተማ ብትሄዱ እንትና ሩቃ ቤት እንትና ሩቃ ቤት እንትና ሩቃ ቤት እየተባለ ቁርአን ቤት በየቦታው ይከፈታል፣ ከሐኪም ቤት በላይ። ለምንድን ነው? በእንዲህ አይነት ሙሲባ የሚጠቁ ሰዎች ስለበዙም ጭምር ነው። ለምን በዙ ከተባለ እንዴት አድርገን ነው ከሲህር መጠበቅ ያለብን የሚለው ነገር አብዛኞቻችን ዘንድ የለም። በል እንደውም ወደ ሱና ተጠግቻለሁ የሚሉ ሰዎች ሁላ የሚሸወዱባታለች እዚህች ጋር። ምን አይነት ሽወዳ ነው የምንሸወደው እኛ ራሳችን ከተባለ ጅኒ ማናገን እንጀምራለን። ከዚህ በፊት አንዋር መስጊድ የማውቃቸው ሁለት ጠንካራ ልጆች ነበሩ። ሂዶ ሩቃ ቤት ከፈቱ። ምናልባት ይህ ስራ ሐራም ነው ሐላል ነው የሚለው ዑለማዎች ዘንድ ራሱን የቻለ ባብ ተቀምጦለታል። ከፈቱ። ክታባቸውን አንዋር መስጊድ ይዞ በመላለሱን እየቀነሱ መጡ። በል እንደውም አንደኛው አቅሉ ወደ መቀየር ደረጃ ደረሰ። ለምንድን ነው ለዚህ ደረጃ የደረሰው ከተባለ ቁርአን የሚቀራባቸው ቦታዎች ሰው ይዘን ስንሄድ የሚቀራው ሰው አላህን የማይፈራ ከሆነ ይዘናት የሄድናትን ሴት ልጅ ወይ ይዘናት የሄድናትን እናታችን ወይ ይዘናት የሄድናት ልጃችን መቅራት የሚጀምረው ጭንቅላቷን ይይዛታል። ማን ፈቀደል አጅነብይን ጭንቅላት መያዝ? ማን ነው ያዘዘ? ከዛ በኋላ ጭንቅላቷን ይዛት ካልጮች ጣቷን ይዛታል። እዚች ጋር ጣቷን ይዟት ካልጮች ደግሞ ዱላ አለው፣ በዱላ ይገርፋታል። ማን ነው የፈቀደል? ይሄን አልፎ ተርፎ እየቀራ ሲሄድ መለፍለፍ ትጀምራለች። ከዛ በኋላ ማነህ? ሙስሊም ነህ ወይስ ክርስቲያን፣ ኦርቶዶክስ ወይስ ጴንጤ ማነህ ብሎ ይጠይቀዋል። ጅኒ እንደምታውቁት እንኳን ለእንደዚህ አይነት ምስኪን ኡስታዞች ይቀርና የአላህን ጠንካራ ባሮችንም ለመሸወድ የሚሞክር ነው። ከዛ በኋላ
ሙስሊም ነኝ ወይ መሐመድ ነኝ ወይ ከድር ነኝ ይለዋል። አይ ማሻአላ ሙስሊም መሆኑ ቆንጆ ነው፣ ሙስሊምን አይበድልም ብሎ ይጀምራል። እሺ እንዴት ያዝግሃት? ከየት ጀመርካት? ምን ብሎ ይጠይቀዋል። ያስኳትማ ያስኩት ቦታ አለ ንገረኝ ችግር የለውም ይለዋል። አይ ባልናገር ይሻለኛል ንገረኝ ችግር የለውም ይላል። ከማን ጋር ነው የሚያወራው? አይ ያስኳትን ቦታ ልንገርህ? አዎ አክስቷ ነች ወደ እሷ ያላከችኝ፣ ወይ አጎቷ ነው ያላከኝ፣ ወይ ጎረቤቷ፣ ወይ እንደዚህ ብሎ ይለዋል። ከዛ በኋላ በልቀቅ ይለዋል። አለቅም ለቀቅ አለቅም በቃ ካለቀቀ ዝም በል እቀራብሃለሁ ይለዋል። መደብደብ ይጀምራል፣ ያስጮሃል፣ ምን ይላል። በቃ እሺ ልውጣ ለቅቅ ያለው ብሎት ይሄዳል። ከዛ በኋላ ለቤተሰቦቿ ሸሪዓ የማያውቁ መጥፎ ሰዎች አሉ፣ ራሷን ተጠብቅ እንትና ነች ያደረገችበት ወይ እንትና ነው ያደረገባት ይላል። መናታ ካሂነን አሉ ነብዩ አለይሂ ሰላቱ ሰላም። ካሂን ጠንቋዮች ጋር የሄደ ፈሳለው ጠየቀው አሉ ነብዩ አለይሂ ሰላቱ ሰላም። ፈሰደቀው ቢማ የቁል በሚለው ነገር እውን ብሎ ከተቀበለ ፈቀድ ከፈረ ቢማ ኡንዚለ አላ ሙሐመድ አሉ ነብዩ አለይሂ ሰላቱ ሰላም። በነብዩ በወረደው ቁርአን ክዷል አሉ ነብዩ አለይሂ ሰላቱ ሰላም። ያ ጋርዶ የሚቀመጠው ሰውዬ 100% ከራሱ ነው እንደሚያመጣው አይደለም። እኛ ጃሂልያ ላይ ነበርነ፣ ጠንቋዮች ጋር እንሄድ ነበረ፣ እንጠይቃቸው ነበረ አሏቸው ለነብዩ አለይሂ ሰላቱ። ተዋቸው እነዚህ ምንም አይደሉም አሉ። አይ እንደዚህማ አይደለም እኮ ያ ነብይላ እውነት የሆነ ነገርም እኮ ይነግሩናል አሏቸው ለነብዩ አለይሂ ሰላቱ ሰላም። አላህ ሱብሓነሁ ወተዓላ ክንዋኔዎች ላይ ወይንም ደግሞ ትእዛዞች ላይ በሚያስተላልፍ ሰዓት ጂኒዎች ይሰማሉ ያንን መልእክት ሰምቶ አምጥቶ ለዛ ለጠንቋዩ ለሚገብርላቸው ሰውዬ ይነግሩታል። ያቺ በዛች ላይ 100 ወይ ከዛ በላይ ጨምሮ ያወራል አሉ ነብዩ አለይሂ ሰላቱ ሰላም። ቁርአን ቤት ከፍቶ ያሉት ኡስታዝ ሴት ልጅ ላይ ሲቀሩ ሲያስለፈልፉ ወይ ወንድ ላይ ሲጠይቁ ማን ነው የሚያስለፈልፉት? ጠንቋዮች የሚያወሩት ከማን ጋር ነው? ከጂኒ ጋር። እንዴት አመንከው ኡስታዝ ጂኒውን? ዝም ብሎ እሱ ስለሰለፈለፈልን መተለሰው ትናገራል። ስንትና ስንት ቤት ተበትኗል መሰላችሁ በዚህ የመጣ ስንትና ስንት ቤት። ለአንድ ወንድ 2 ሚስት ካለ አንዷ ከታመመች በኋላ ጂኒው መጥቶ ይገባባታል። ሴቶችን በብዛት ሀይድ በሆኑበት ሰዓት፣ በወለዱበት ሰዓት፣ ጭንቅ ውስጥ ባሉበት ሰዓት መጥቶ ይዛቸዋል። ከዛ በኋላ ያ ኡስታዝ የሚባለው ሰውዬ ጋር መጥቶ ሲቀራባት እሷ ነች እንደዚህ ያደረገችኝ ይላል። ማን ነው የጠየቀው? ኡስታዝ የሚባለው ሰው ነው የተጠየቀው አይደል? ሄዶ ለቤተሰብ ይናገራል። ወላሂ የሚጋደሉ ሰዎች አሉ። ማን ባመጣው ጣጣ ነው? ኡስታዝ ተብሎ ቁርአን ቤት በከፈተው ሰውዬ። ሼክ አልባኒ ምን ይላሉ? ይሄንን ሐዲስ አንስቶ አንዳንድ የሙስሊም ሕክምና ማድረግ ሰው ነኝ የሚሉ ሰዎች የተሸወዱባት ቦታ ነች ይላል። ተጠንቀቁ ይላሉ። ምን አይነት ሰዎች? ቁርአን እቀራለሁ ወይ ሩቃ አደርጋለሁ ብሎ ያስለፈልፋሉ ይላል። ከዛ በኋላ ጂኒ የሰጣቸውን ሰዎች መሃል ላይ ያሰራጩታል። ፈተኺዙሁ አድዋ አላህ። ሸይጣን እኮ ጠላትህ ነው፣ ጠላት አድርገህ ያዘው። ሙስሊሞች ላይ ጠላትነትን መጥፎነትን ማሰራጨት ነው የሚፈልገው። ሌትና ቀን ስራው እሱ ነው። ምናልባት እዛ ያሉ ጠንቋይ ቤቶችን፣ እዛ ያሉ ሳሂሮችን፣ እዛ ያሉ አውገረዶችን ሳይሆን እኛ ማዕከልም ላይ ቁርአን ቤት እየከፈቱ ይሄንን የሚያሰራጩ ሰዎች አሉ። በል ሰዎችን በሙሉ ስጋት ውስጥ እንዲገቡ ነው የሚያደርጓቸው። ምንድነው? ሲህር እኮ ቀላል ነው፣ በጣም ቀላል ነው። በምን ቀላል ነው? ነብዩ አለይሂ ሰላቱ ወሰላም ድግምት ተደርጎባቸው የቀሩትን ቁርአን ኡስታዝ ፈልጋ አይደለም ወይ ኡስታዝ ፈልጋ አይደለም፣ ራስህ ታፍዘዋለህ ትቀራለህ፣ ራሷ ታፍዘዋለች ትቀራለች። የጧትና የማታ ዝክር አለ። ነብዩ ቀርቶ ብሎ ሰውነታቸውን ያብሱ ነበር። ይሄ ከሆነ ይጠፋል። በቃ የአላህን ህግጋቶች በስነ ስርዓት ስትጠብቅ ካንተ ጋር አብሮ መቆየት አይችልም፣ ይከሽፋል። ስለዚህ ሼክ አልባኒ ምን ይላሉ? እዛም ሂዶ አመጣ። ኡስታዝ ነኝ ብሎም እዚህ ጋር ቁርአን እየቀራ አስለፍልፎ አመጣ። ያመጣው ምንጩ ከየት ነው? ጂኒ ነው። ከአንድ ቦታ ነው የሚወስዱት። ጋርዶ የሚቀመጡ ጠንቋዮችም ቁርአን ቤት ከፍቶ አስለፍልፎ የሚያመጡት ወሬ ከአንድ ቦታ ነው የሚያመጡት። ከየት ነው? ከጂኒ ነው የሚያመጡት። ፈርቅ የለው። ምናልባት የሱና ልብስ ሊለብሱ ይችላሉ፣ የአቂዳ ሰው ሊመስሉ ይችላሉ። ተሸውደዋል። ማን አስለፍልፋል? የታመመ ሰው ካለ ነይተህ ቅራ በል። እንደውም እኛ ሴት እህቶቻችን፣ እናቶቻችን፣ አባቶቻችን ቁርአን የሚቀራ ሰው ፈልጋችሁ ይቀራባችሁ ሳይሆን ራሳችሁ ቅሩ ብለን ነው የምናስለምዳቸው። የጠዋትና የማታ ዝክር በሉ ነብዩ ያስተማሩት ይለቃቸዋል ነው የምንላቸው። ቻናል ይከፈታል እንዴ? ሩቃ የሚቀራበት ቻናል ይከፈታል። በል አንዳንዶቹ ቤት እየመጣን እንቀራለን ይላሉ፣ ኦንላይን ሩቃ እናደርጋለን ይላሉ። ሰውን ቢዚ ያደርጉታል። ራሳችሁ ቅሩ ነው የምንለው። ይሄንን በሱና ስም የሚሰሩ ሰዎች አሉ። ይሄ የመጣብን በምንድን ነው ከተባለ የአላህን ዲን አላወቅነውም፣ ሸሽተናል እኮ። ከዲኑ ስለሸሽን ነው ይሄ ሙሲባ ይገጠመን። ይሄ ቁርአን እኛንም ይመለከታል። ወመን አረደ አን ዚክሪ ፈኢነ ለሁ መኢሸተን ደንካ አላህ። ጭንቅ የሆነ ህይወት አለለት ይላል። የተወሰነው ድህነትን ይፈራል፣ የተወሰነው ጅኒ ይፈራል፣ የተወሰነው ጥቁር በሬ ይፈራል፣ የተወሰነችዋ ጥቁር በግ ትፈራለች፣ የተወሰነው አንድ ጀበና ቡና ይፈራል፣ የተወሰነው አንድ ሲኒ ይፈራል። በል ተቀጥቶላቸው የሚጠጡትን ቡና የሚፈሩ ሰዎች አሉ። ጠጥቶ ሲጨርሱ ሲኒውን እንዲያርጉ ያዩትና የሆነ ምልክት የሚያዩበት ነገር አላቸው። ይሄን የሚፈሩ ሰዎች አሉ። ይሄ ከምንድን ነው የመጣው ከተባለ ዲኑን አላወቅ ነው።
ስለዚህ ወመን አዕረደ አን ዚክሪ ፈኢነ ለሁ መኢሸተን ደንካ ይላል አላህ። ጭንቅ የሆነ ህይወት አለለት። ወነሕሹሩሁ የውመል ቂያመቲ አዕማ የቂያማም ቀን እውር አድርገን እንቀሰቅሰዋለን። ቃለ ረቢ ሊመ ሐሸርተኒ አዕማ ጌታዬ ለምን እውር አድርገህ ቀሰቀስከኝ ብሎ ይጠይቃል። ቃለ ከዛሊከ አተትከ አያቱና ፈነሲእታ ወከዛሊከ ልየውመ ቱንሳ ይለዋል አላህ። ቁርአን መጣ ሙሉ እኮ ነው ሸሪያችን። እኛ ሲህር የያዘው ሰው እንዴት ይሻለዋል፣ ኑሮአችን እንዲስተካከል፣ ትዳራችን እንዲያምር፣ ልጆቻችን እንዴት አድርገን ከሸይጣን ከድግምት ከአይን ከተለያየ ነገር መጠበቅ እንዳለብን ቁርአኑ ላይ ቁጭ ብሏል። አላወቅነውም። ሳናቀው ስንቀር ጭንቅ ውስጥ ሄደን እንገባለን ራሳችን። የዱንያውም አይበቃም አለ አላህ። አላህ ያመጣውን መልእክት ቁርአን ሐዲስ የማያቅ ሰው የዱንያውም አይበቃውም። የቂያማ ቀን እውር አድርገን እንቀሰቅሰዋለን። ቃለ ረቢ ሊመ ሐሸርተኒ አዕማ ይላል። ለምን እውር አድርገህ ቀሰቀስከኝ? ቃለ ከዛሊከ አተትከ አያቱና ፈነሲእታ ወከዛሊከ ልየውመ ቱንሳ ይለዋል አላህ። እኛም ልክ እንደዚሁ እንደረሳኸው እንረሳሃለን ይለዋል። ስለዚህ ሲህር የሚባለው ወይ ድግምት የሚባለው ነገር በአሁኑ ሰዓት ተሰራጭቷል። በተለይ በአላህ የካዱ ሰዎች ሙስሊሞችን የሚያጠቁበት አንደኛው መንገዳቸው የሙስሊም ተማሪዎችን ከትምህርት ቤት እንዲባረሩ የሚያደርጉበት፣ የሙስሊም ባለስልጣኖች ከስልጣናቸው እንዲነሱ የሚያደርጉበት፣ የሙስሊም ሴቶች ማጸናቸው እንዲደርቅ የሚያደርጉበት፣ የሙስሊም ወንድና ሴት ተጋብቶ ሲኖሩ ጋብቻቸው ላይ ፍራማ እንዳይሆኑና አብሮ እንዳይቆዩ የሚያደርጉበት ብዙ ሸሮችን የሚሰሩበት መንገዳቸው ነው ይህ ድግምት። በተለይ እነዚህ ጴንጤዎች በግልጽ መድረክ ላይ ነው የሚሰሩት። መድረክ ላይ ይሰራሉ። ወኢነ ሚነል በያን ለሲህር አሉ ነብዩ አለይሂ ሰላቱ ወሰላም። ያልሆነውን ነገር ሆነ ብሎ ያሳይሃል። እንዴት እንደሚጫወቱባቸው ይው። ኪስህ ባዶ ነው ወይስ ብር አለበት? ባዶ ነው። ምንም የለም? አዎ ምንም የለም። እርግጠኛ ነው ምንም የለም? አዎ ምንም የለም። አንዴ ኢየሱስ ብላችሁ ጩሁ ይሏቸዋል። ይጮሃሉ። መጀመሪያ ተነጋግረዋል። ከዛ በኋላ እስኪ አሁን አንዴ ኪስህ ግባ። ሲገባ ብር ይዞ ይወጣል። ይሄው ይሏቸዋል። ይሄዳል። በል እንደውም ጭራሽ ሱፍ ለብሶ ከረባት ያሰሩ ሞኞችን ያሞኟቸዋል። ሀታ ባንክ ቤት ድረስ ምንም የሌለበትን ቡክ ይዞ መጥቶ ብር ስጡኝ ይላሉ። የለህም ብር ሲባል አይ ኢየሱስ ብር አስገብቶላል ተብያለሁ ስጡኝ ይላሉ። ወደ ዩሮፕ ሌላ ሀገር ያሉት ጴንጤዎች የሆነች ነገር እየሸጡ ነበረ። ያቺ የሚሸጧት ምንድነች? ኢየሱስ መጥቶ ሰጥቶኝ ሽጥ ብሎኝ ነው ብሎ ይሸጡ ነበር። እቺ ስህር ይሰሩባቸዋል። በቃ አስፋልት ላይ ተኙ ቢሏቸው ይተኛሉ። ቅጠል ብሉ ሲሏቸው ይበላሉ። ባልና ምስቶች መጥቶ መድረክ ላይ እኔ አይታየኝም እሱም ባልሽ አይደለም አንቺም ምስቱ አይደለሽም ሲባል እሺ ብሎ ይሄዳል። ይሄ በብዛት በአሁኑ ሰዓት የኢትዮጵያን ሕዝብ ወይንም ደግሞ አጠቃላይ ከሙስሊሙም ውጭ ሞኝ የሚያደርጉበት ከነበረው ትክክለኛ አእምሮ ትክክለኛው ግንዛቤ ወዳልሆነና ወደ ወረደ ግንዛቤ የሚወስዱበት መንገዳቸው አንደኛው ቃላትን አቀነባብኖ በመናገርና ከሸይጣን ጋር በመናበብ የሚሰሩት ስራ ነው። ለራሳቸው ግን አይጠቅማቸውም። ምናልባት ሰዎችን ከእንዲህ አይነት ነገር እናደርጋለን እንዲህ እናደርጋለን ይላሉ። ራሳቸው ታሞ ግን ታምሜ በዚህ ሰሞን አሜሪካን ነበርኩኝ፣ ታምሜ በዚህ ሰሞን ህንድ ነበርኩኝ፣ ታምሜ በዚህ ሰሞን ቱርክ ነበርኩኝ፣ ታምሜ በዚህ ሰሞን እንዲህ ነበርኩኝ ይላሉ። ስለ ራሳቸው በሽታ አያውቁም። ግን ስለሚነግሩበት ንግድ እንዴት አድርጎ ማህበረሰቡን መሸወድ እንዳለባቸው ያጠናሉ፣ ይማራሉ። ከጅኒ ጋር በመተባበር አንድችን እውነት ያመጡና ህዝቡን በሙሉ እንደ በግ እንዲጮህ ያደርጉታል። ይሄ ባዶነት ነው፣ ከአላህ ዲን መራቅ ነው። ስለዚህ ሲህር የሚባለው በሸሪያችን ይሄ ድግምተኞች ተናግሮ ትቱቱ ብሎ ቋጥሮ ምናምን የሚተበትቡት ትብተባ ነው፣ የሚተበተብ ትብተባ ነው። ከጅኒ ጋር ተመሳጥሮ የሚያደርጉት ያ የሚያደርጉ ሰዎች ትልቅ አደጋ ይጠብቃቸዋል። ነቢያችን አለይሂ ሰላቱ ወሰላም 7 አጥፊ የሆኑ አደጋዎችን ተጠንቀቁዋል። እነዚህ ምንድናቸው ተብሎ ሲጠየቁ ቃላ አሽርኩ ቢላህ አሉ። በአላህ ላይ ማጋራት አሉ ነብዩ አለይሂ ሰላቱ ወሰላም። የመጀመሪያው አጥፊ የሆነው ወንጀል በአላህ ላይ ማጋራት ነው አሉ የአላህ ነብይ አለይሂ ሰላቱ ወሰላም። ከዛ ውስጥ ምንድነው የጠቀሱት? አሲህር አሉ። ድግምት መስራትም ማሰራትም አጥፊ የሆኑ ወንጀሎች ናቸው። በሌላኛው ሐዲሳቸው ነብዩ አለይሂ ሰላቱ ወሰላም መን አታ ካሂነን ልክ ቅድም ያነሳውላችሁ ሐዲስ ጠንቋይ ቤት ይሄዳሉ የአላህ መልእክተኛ። በብዛት ከተማ ላይ ዘመናዊ የሆኑ ጠንቋዮች ቢኖሩም በየገጠሩ ግን በብዙ ቦታ አሉ። ገጠሩ ውስጥ ያሉት እንዲህ አይነት ስም ተሰጥቷቸው ሳይሆን የሼክ ስምም ተሰጥቷቸው ነው የሚቀመጡት። ክታበኛ ይባላል። ክታበኛ ቤት ሄጄ ነበር ይባላል። ክታበኛ ቤት ሂዶ 3 ብርና 5 ብር ከፍሎ የሚያመጣው ምንድነው ከተባለ ድግምት ነው። እሱ ራሱ አንገት ላይ የሚታሰረው እርዝ ወይ እጅ ላይ የሚታሰረው እርዝ ወይ እናቶቻችን እግራቸው ላይ የሚያስሩት ጎማ ወይ ወካሼ ብሎ የሚያመጡት ወይ ማታ ክብሪትና የሚቀጣጠል ነገር ሰው ቤት በራምጥቶ የሚጥሉትን ነገር ይዞ ይመጣሉ።
እነዚህ የሚሰጧቸው ጠንቋዮች ናቸው። እነዛ ጠንቋዮች ደግሞ ለጅኒዎች የሚገብሩት ግብር አላቸው። እንዲህ አይነት ቦታ የሄደ ሰው አለ ኢትዮጵያም ውስጥ ሆኖ በጣም የሚበዛበትና የሚያንስበት ቦታ አለ። ነቢያችን አለይሂ ሰላቱ ወሰላም ጠንቋይ ቤት የሄደ ፈሰደቀው ቢማ የቁል አሉ በሚለው ነገር ደግሞ እውን ብሎ ከተቀበለው አሉ። አሁን ያነሳውላችሁ ቁርአን እየቀሩም አስለፍልፎ አምጥቶ የሚናገሩልህን ወሬ አምነ የምትቀበል ከሆነ ያው ነው፣ ልዩነት የለው። ያ ቁርአን እየቀራ አስለፍልፎት የሚነግርህ ከጅኒ ነው። ሸይጣን ለኛ ምንም የሚፈልገው ኸይር የለም ማባላት ካልሆነ በስተቀር። ምናልባት እኛ ስንሄድ ቁርአን ቤት ነው የምንሄደው፣ የተወሰኑት ደግሞ ሲሄዱ ክታበኛ ቤት ነው የሚሄዱት፣ የተወሰኑት ሲሄዱ ደግሞ አዋቂ ቤት ብሎ ይሄዳሉ፣ የተወሰኑት ሲሄዱ ደግሞ ውጭ ሀገር ትምህርት ቤት ራሱ አለው፣ ራሱን የቻለ ትምህርት ቤት ኮከብ በዚህ ስትወጣ በዚህ ስትገባ ወደ ታች ስትወርድ ከፍ ስትል ሁለቱ ነው ሲያበሩ አንደኛውን ተከትላ ስትሄድ የሚል ራሱን የቻለ ትምህርት አላቸው። ይማራሉ። ውጭ ተምሮ ነው የሚመጡት እኛ ሀገር። ከነዚህ አካል የትኛውም ቦታ ሂዶ ጠይቆት በሚነግረው ነገር ኦን ካለ ፈቀድ ከፈር ቢማ ኡንዚለ አላ ሙሐመድ አሉ ነብዩ አለይሂ ሰላቱ ሰላም። በነብዩ ሙሐመድ አለይሂ ሰላቱ ሰላም በወረደው ቁርአን ክዷል። ዶክተሮችን ሂደን በሽታችን እነግራቸዋለን። ማዳመጫ አንገታቸው ላይ ያደርጋሉ። የተለያዩ ማሽኖች ሆስፒታል ውስጥ አሉ። እዛ ሳይደረስ ሂድና አንድ ጀበና ቡና አፍላ፣ ሂድና አንድ በሬ ረድ፣ ሂድና አንድ በግ ጨምርበት፣ ሂድና የሆነ ነገር አድርጉ ቢሉ አንቀበላቸው። ለምን? የተሰማሩበትን ፊልድ ስተዋል። የእሳቸው ስራ ምንድነው ከተባለ ሂደን በሽታችንን እንነግራቸዋል። በል ዶክተሮች ገና ስትገባ በሽታን ካነገርካቸው ወደ ምርመራ መግባት ይከብዳቸዋል። ምንድነው የሚመረምሩት? ጉበትን፣ ኩላሊትን፣ አይን ነው፣ የአእምሮ ችግር ነው፣ የሆድ ችግር ነው፣ የእግር ችግር ነው፣ ራስ ምታት ነው። ካነገርካቸው አስቸጋሪ ነው፣ አይገባቸውም ለነሱ ራሱ። ምን ብሎ ያክማሉ? ሄደን ለዶክተሮች ስንነግራቸው ሆድን የሚያም ከሆነ ሆዴን ያመኛል፣ እጅ ከሆነ እጄን ያመኛል፣ ጥርስ ከሆነ ጥርሴን፣ አይን ከሆነ የአይን ችግር አለ ብለን እንነግራቸዋለን። ከዛ በኋላ የሚያደርጉት ምርመራ አለ። ያንን ምርመራ አድርጎ ምናልባት ማሽኑ ወይንም ደግሞ አንባቢው የሳተ ነገር ሊሰጣቸው ይችላል። ይሄ ብዙ ጊዜ የሚከሰት አይደለም። ብዙ ጊዜ ያለውን ውጤት ያስቀምጥላቸዋል። እላያችን ያለውን ነገር ለዚህ መድኃኒት ማዘዝ ይችላሉ። ያ መድኃኒት ሊሰራም ላይሰራም ይችላል። ነገር ግን ዶክተር ሆኖ ነገ እንዲህ ሊገጥምህ ነው፣ እንደዚህ ተብሏል፣ ከጅኒ እንዲህ ተነጋግሬ ነበር፣ እንዲህ ታመጣለህ፣ እንዲህ ትከፍላለህ ቢባል ዶክተር አይደለም፣ ስሙ ይቀየራል የዛን። ስለዚህ ጠንቋይ ቤት ሂዶ ጠይቆት በሚለው ነገር ኦን ብሎ የመጣ ካለ በነብዩ አለይሂ ሰላቱ ሰላም በወረደው ቁርአን ክዷል አሉ። ይሄም ሐዲስ ሰሂህ ነው። ሼኹል አልባኒ ስልሰለቱ ሰያ ላይ 3387ኛው ቁጥር ላይ ሰሂህ ነው ብሎ አስቀምጦታል። ሌላኛው ከፊል ከነብዩ አለይሂ ሰላቱ ሰላም ባለቤቶቻቸው የተዘገበ ነው። አን ነብዩ ሰለላሁ ዐለይሂ ወሰለም መን አታ አራፈን አሉ ነብዩ አለይሂ ሰላቱ ሰላም። አራፎች ጋር መጥቶ ፈሳለው አን ሸይኢን አሉ፣ ስለ አንድ ነገር የጠየቀ አሉ ነብዩ አለይሂ ሰላቱ ሰላም። ለም ትቅበል ለሁ ሰላቱ 40 ሌይላ 40 ሌሊት አላህ ሰላቱን አይቀበለውም። ጨለማንም ተገና አድርጎ ይሄድ ወይ አካባቢውንም ለቆ ይሄድ፣ አካባቢ ሳይሆን ሀገሩንም ለቆ ሌላ ሀገር ይሄድ። አራፍ ጋር ሂዶ የጠየቀ ሰው አሉ ነብዩ አለይሂ ሰላቱ ሰላም ጥያቄዋ ብቻ ነች እቺ። ሀታ ታሞብን ያንን ህመም ወይንም ደግሞ ቤተሰቦቻችን ላይ ሲህር ተሰርቶባቸው ያንን ሲህር ለመፍታት ወደ ሳሂር ቤት ምንሄድ ከሆነ በመሄዳችን ብቻ የ40 ቀን ሰላታችን ተቀባይነት የለው። ሄደንስ ጠይቀ ነው በሚነግረን ነገር ኡም ብለን ከመጣን በነብዩ ሙሐመድ አለይሂ ሰላቱ ሰላም በወረደው ቁርአን ክደናል። ለራሳችንም ይሁን ለሌላ ሰው እንሂድ። ይሄንንም ኢማም ሙስሊም የዘገቡት ነው። ሙአዊያ ኢብኑል ሐከም በዘገቡት ሐዲስ ቁልቱ ያ ረሱላላህ ኡሙሩን ኩና ነስነው አላቸው፣ ጉዳዮች ነበሩ ስንሰራቸው የነበሩ ፊል ጃሂልያ ውስጥ ስንሰራቸው የነበሩ ስራዎች ነበሩ አላቸው ለነብዩ አለይሂ ሰላቱ ሰላም። ኩና ናእቲል ኩሃን ጠንቋዮች ጋር እንሄድ ነበር ብሎ ለነብዩ አለይሂ ሰላቱ ሰላም ጠየቃቸው። ቃለ ፈላ ተአቱል ኩሃን አሉ፣ ጠንቋይ ቤት እንዳትሄዱ አሉ ነብዩ አለይሂ ሰላቱ ሰላም። ይሄም ኢማሙ ሙስሊም የዘገቡት ሐዲስ ነው። ሌላ እናታችን አይሻ ረዲየላሁ ዐንሃ ቃለት ሰአለ ኡናሱ ረሱላላህ ሰለላሁ ዐለይሂ ወሰለም፣ ሰዎች ነብዩን አለይሂ ሰላቱ ሰላም ጠየቁ ትላለች፣ አኒል ኩሃን ስለ ጠንቋዮች። ፈቃለ ለሁም ረሱል ሰለላሁ ዐለይሂ ወሰለም ለይሱ ቢሸይኢን አሉ፣ ምንም አይደሉም እኮ እነዚህ ጠንቋዮች ምንም አይደሉም አሉ ነብዩ አለይሂ ሰላቱ ሰላም። የሰይጣን ጓዶች፣ የአላህ ጠላቶች፣ የነብዩ ጠላቶች፣ የጀሃነም ሙሽሮች ካልሆኑ በስተቀር ምንም አይደሉም አሉ ነብዩ አለይሂ ሰላቱ ሰላም። ድግምት የሚሰራ ሰው ወዮለት፣ የቂያማ ቀን የሚያሰራም ሰው ወዮለት። እነዚህ ምንም አይደሉም አሉ የአላህ መልእክተኛ። ቃሉ ያ ረሱላላህ፣ እርሶ የአላህ መልእክተኛ ፈኢነሁም ዩሐዲሱና አህያናን ቢሸይኢን አሏቸው። አይ አንዳንዴ እኮ የሚሆን ነገር እኮ ይናገራሉ። ጴንጤዎቹን ተመልከቱ። በ2015 ምን ብታይ ደስ ልሃል ወይንም ደግሞ ምን ብሰማ ደስ ልሃል ብትሉኝ የሃይማኖት ሰዎች ሲከፋፈሉ ሲጨቃጨቁ ማየት እፈልጋለሁ ይላል። ይሄ የሲህር ጥማት አለበታ። ጅኒው ራሱ አሳብዶታል። አያቅ
እኛ ለየትኛውም ሰው መጥፎ ነገር አንመኝ ወደ ትክክለኛ እስልምና እንዲመጣና የጀነት ሙሽራ እንዲሆን ከማለት በስተቀር እንዲህ ሲረባበሹ ሲናወጡ ሲተኳኮሱ ሲገዳደሉ ማየት ፈልጋለሁ ይላል። ከዛ በዚህ ጊዜ ያስተናግደን ነበር አይደል? ብዙ ሰዎች ሲጋጩ ነበር አይደል? ይሄው ይላቸዋል ደግሞ ብያን ነበር ብለዋሉ ይላል የተቀመጠው ሰው። አንድ ጊዜ ኢየሱስ በሉ ኢየሱስ ይላል። እነዚህ የሰይጣን ወዳጆች ናቸው። በቃ እኛ ስናቅ የተማረ ሰው አይጮሁም። አሁን ግን የዱንያም ትምህርት የላቸውም የዲንም ትምህርት የላቸውም። በል የኢትዮጵያ ባህልን እንኳን አያውቁ። ከዚህ በፊት የነበሩ ሰዎች ኢትዮጵያ ውስጥ በአጠቃላይ ራቁታቸው መሄድ ያፍሩ ነበር ሴቶቹ። አሁን እነሱ የሚያቀርቧቸው ሴቶች ጡታቸው የሚያሳዩ ከታችን ብርታቸውን የሚያሳዩ የሃይማኖት ሰው አይደሉም እኮ የቢሮ ሰው እንኳን ማይሆን ማይችሉ ሰዎችን እኮ ነው የሚያሳዩ። እንዴት አድርጎ እዛ አካባቢ ያሉ ሰዎች ሲህር እንደሚሰሩባቸው ልክ በነብዩ ሙሳ ጊዜ ሰሐሩ አዩን الناس እንደተባለው በሰው ልጆች አይን ወይንም ደግሞ እይታ ላይ ሲህር ሰሩባቸው። ስለዚህ አንዳንዴ እኮ የሆነ ነገር ይናገራሉ። አዎ ሊናገሩ ይችላሉ። አጋጣሚው ሊገጥምላቸው ይችላል። አላህ የሚያስተላልፈውን መልእክትም አልፎ ያቺን ተናግሮ ከመቶ በላይ ያጭበረብሩባታል እንዳሉት ነብዩ አለይሂ ሰላቱ ሰላም። ሁሌ ውሸት ቢሆንማ ሁሌ 00 ቢሆንማ አይሳካለትም ነበር፣ ብዙ ሰዎችንም አይሸወድም ነበር። የኩኑ ሐቀን አሏቸው ለነብዩ አለይሂ ሰላቱ ሰላም። አንዳንዴ ሐቅ የሚሆን ነገር ይናገራሉ አሏቸው። فقال الرسول صلى الله عليه وسلم تلك الكلمة من الحق አሉ። ያቺ ከሐቅ ልትሆን ትችላለች አሉ ነብዩ አለይሂ ሰላቱ ሰላም። ያቺን ሐቅን ሰይጣን ለወዳጁ አምጥቶ በጆሮ ኩሽ ይለውና ከመቶ በላይ ያጭበረብርባታል አሉ። ይሄም ቡኻሪና ሙስሊም የዘገቡት ሐዲስ ነው። ይሄ ሲህር የሚባለው ወይንም ደግሞ አይን የሚባለው ነገር ሐቅ ነው፣ በሰላም ያለ ነው፣ ምናስተባብለው አይደለም። አላህ ቁርአን ላይ የጠቀሰው ነብዩም የተናገሩት መፍትሄም የተቀመጠለት ነው። ይሄንን ግን እየፈራን ተሽመድምደን መቀመጥ ነው አይደለም። ተሽመድምደን መቀመጥ ነው አይደለም። ለዚህ መከላከያ የሚሆነን ነገር ማዘጋጀት መቻል አለብን። ያ ምንድነው? ነብዩ አለይሂ ሰላቱ ወሰለም የተናገሯቸው ሐዲሶች አሉ። አላህም ሱብሓነሁ ወተዓላ ያወረዳቸው ቁርአኖች አሉ። ቁል አዑዙ ቢረቢል ፈለቅ እንዲሁም ደግሞ ቁል አዑዙ ቢረቢን ናስ። እነዚህን የቁርአን አንቀጾች ማሐፈዝና በደንብ መቅራት የጧትና የማታ ዝክሮችን መቅራትና አዳቦችን ጠብቆ መሄድ ከእንዲህ አይነት አደጋዎችም ምንከላከልበት ይሆናል። ጁንዱብ ረዲየላሁ ተዓላ አንሁ ቃለ ሐዱ ሳሂር ይላል የደጋሚ ቅጣቱ ይላል ደርበቱን ቢሰይፍ አንገቱን በሰይፍ መቅላት ነው ይላል። ይሄ እስላም ባለበት ወይንም ደግሞ የሙስሊም መሪ ባለበት ወይም መሪ ሆኖ እንዲህ አይነት ሀገርን የሚረብሹ ህዝብን የሚረብሹ ሰዎችን በሽተኛ እንዲሆኑ የሚያደርጉ ሰዎችን ይዞ አቅርቦ እርምጃ መውሰድ የሚችል መሪ ያለበት ቦታ ላይ አንገቱን በሰይፍ መቅላት ነው ይላል። ይሄም ኢማሙ ትርሚዚ የዘገቡት ነው፣ መርፉዕ ነው። ነገር ግን ደይፍ ነው ሐዲሱ። ይሄ የጁንዱብ ንግግር ነው፣ ወደ ነብዩ አለይሂ ሰላቱ ሰላም የደረሰ አይደለም፣ መውቁፍ ነው። ግን ኢማሙ ትርሚዚ በዚህ ሐዲስ ከፊል ዓሊሞች የሚሰሩበት አሉ ይላሉ። ከነዛም ውስጥ ኢማሙ ማሊክ ሻፊ ይሰሩበታል ይላሉ። እነሱም ኢዛ ካነ ያዕመሉ ፊ ሲሕር ይላሉ። ሲሕር ላይ የሚሰራ ከሆነ ይሄ እርምጃ ይወሰድበታል ይላሉ። ሌላም ሐፍሳ ባሪያ ነበረቻትና ሲሕር ሰራችባት። ወወጀዱ ሲሕረሃ የሰራችውን ድግምትም አገኙት። እንደሚታወቀው ድግምት የሚሰሩ ሰዎች ወይንም ደግሞ ጠንቋዮች ቃልቻ ከሆነ አንገት ላይ የሚታሰር እያየው የምትሄደው ነገር ይሰጡሃል። አንገት ላይ የምታሰረው ነገር አንዳንዶቹ የሚጠጣ ነገር ይሰጡሃል። አንዳንዶቹ አሜሪካን ባለ ሰው እዚህ ሆነ ምን ማድረግ እንዳለብህ የሆነ ነገር ይሰጡሃል። ሳውዲ ሆኖ ባለ ሰው ምን ማድረግ እንዳለብህ የሆነ ነገር ይሰጡሃል። የሆነ ነገር ያደርጋሉ። ይሄ ድሮም የነበረ ነው። በሐፍሳ ሲሕር ሰራችባትና ወወጀዱ ሲሕራ የሰራችውን ሲሕር አገኙት። ወአተረፈት ቢሂ እሷም አው ሰርቼ ነበር ብላ አመነች። እንደገና ፈአመረት አብደላህ ኢብኑ ዘይድን አዘዘችው እንትገደል ብላ አዘዘች። ፈቀተሉሃ ገደሏት። ፈበለገ ዛሊከ ዑስማን ረዲየላሁ ተዓላ አንሁ ለዑስማን ደረሰው። ፈአንከረ ወሽተደ ዐለይሂ አወገዘባቸው። እዛም ላይ በጣም ጠነከረ። ፈአታሁ ኢብኑ ዑመር መጣና ፈአኽበረሁ አነሃ ሰሐረትሃ እቺ እኮ የተገደለች እኮ ሲሕር ሰርታባታለች። ወአተረፈት ቢሂ ሰርታም እንደገና አዎ ሰርቻለሁ ብላ አምናለች አለው። ወወጀዱ ሲሕራ የሰራችውንም አግኝቶታል። በጣም ብዙ መረጃ አለ ብሎ ግልጽ አደረገለት። ፈካነ ዑስማን ኢነማ አንከረ ዛሊከ አለ ይሄንን ዑስማን ያወገዘው አለ ሊአነሃ ቁቲለት ቢገይሪ ኢዝኒሂ መሪ ስለነበረ ሳያቅ ስለተገደለች እንጂ ሲሕር ሰርታ የሰራችው ተገኝቶ መስራቷንም በራሷ መስክራ በመገደሏ ሳይሆን እኔም ማወቅ ነበረብኝ ከሚል አንጻር ነው እንጂ ከሌላ ነገር አይደለም ያወገዘው ይላል። እንደነገርኳችሁ እንዲህ አይነት እርምጃዎች መውሰድ የሚችሉት
አቅም ያላቸውና አመራር ደረጃ ላይ ያሉ ሰዎች ብቻ ናቸው። ከዚህ በፊት እኛ ሀገርም ላይ በሰፊው ሲሰሩ የነበሩ ሰዎች አሉ። ወደ ወልቂጤ ነበር አንድ በሰፊው የሚሰራ ጉራጌው፣ ስልጤው፣ ወለኔው፣ ለወልቂጤ አካባቢ ያሉ ኦሮሞዎች፣ ሌሎችም ሰዎች የተሸወዱበት ሰው ነበር። ያም ሰው ከውጭ ሀገር ስለ ሲህር ተምሮ መጥቶ በሰዓቱ ኤችአይቪን አድናለሁ ነበር ሲል ነበር። ካላመናችሁኝ ይላቸዋል እዛ ቦታ ላይ የሄዱ ሰዎች። የሄደ ሰው ነው የነገረኝ ለኔ። በል እንደውም በወልቂጤ ወደ አዲስ አበባ ስታልፉ ይህ ጦንቃይ የነበረበት አካባቢ ልክ እንደ ከተማ ቦታው ክራውድድ ነበር። ወልቂጤን አለፍ እንዳላችሁ 5 ኪሎ ሜትር ወይ 3 ኪሎ ሜትር አካባቢ አንድ ከተማ ተመስርቶ ነበር። በል ካላመናችሁ ይላቸዋል። ካላመናችሁ የተወሰነው በዛ በኩል የተወሰነው በዛ በኩል ቁጭ በሉና መሃሉን ክፈቱ ይላቸዋል። እሺ ምን አሁን ጅቦች በዚህ በኩል ያልፋሉ ይላቸዋል። በብዛት ጅቦች ይመጡና ያልፋሉ። እሺ አሁንስ አመናችሁ? አምነናል ይላል። አይናቸው ላይ ሲህር ይሰራባቸው። ወደ ናዝሬት ብንሄድ እንደዚህ አይነት ስራ የሚሰሩ ሰዎች ነበሩ። ወደ አዲስ አበባም እንደዚህ አይነት ስራዎች የሚሰሩ ነበሩ። መሪዎች፣ አቅም ያላቸው ሰዎች የተለያየ እርምጃ ወስዶ ችግራቸውን ቀንሶታል። እየሰፋ እየሄደ ነበር። መሪዎች እንደዚህ አይነት ሰዎች ላይ ሰዎች አእምሮ ላይ የሚጫወቱ ሰዎች ላይ ድግምት የሚሰሩ ሰዎች ላይ እርምጃ መውሰድ ይችላሉ። በራሳችን ግን ተራሩጠን እርምጃ መውሰድ አንችልም። ለምን? በመካከላችን ክፍተቶች ይፈጠራሉ። ቀደም እንደነገርኳችሁ በየመንደሩ የሚቀሩ ወይንም ደግሞ ሩቃ ቤት ከፍተው የሚቀሩ ሰዎች ያመጡት ፍትና በጣም ብዙ ቤት በትነዋል። እንደነገርኳችሁ ለአንድ ወንድ 2 ሚስት ካለው አንዷ ነች እያለ ያንን እያባሉ የሚያፋቱ ሰዎች አሉ። በል እንደውም በጭንቀት አስጨንቋቸው እንዲህ ተሰርቶብሻል፣ እትብትሽ ላይ ታስሮብሻል፣ ጭንቅላትሽ ላይ ተደግሞብሻል፣ ልብስሽ ላይ ታስሮብሻል፣ ቤትሽ ላይ ተቀብሯል፣ በሬሽ ላይ ታስሯል እያሉ ከጭንቀት የተነሳ ግፊት፣ ሱካር የሚያመጡባቸው ሰዎች አሉ። በዛው ያ በሽታ ይይዛቸዋል። በሽታው ራሱ ሐኪም ቤት ሂዶ አይታከሙትም። ለምን? የሱካር መድኃኒት አትወስጂም? ለምን? የግፊት መድኃኒት አትወስጂም? ለምን? የጮጋራ ይሄ እኮ ሱካርም አይደለም ግፊትም አይደለም ጮጋራም አይደለም ምንድነው ስትባል ስህር ተሰርቶብኝ ነው እያለች ተኝታ የምትሞታለች። ተኝቶም ይሞታል። ይሄን ማን ያመጣው ጣጣ ነው? ኡስታዝ የሚባለው ሰውዬ ወይ ጦንቃዮቹ ያመጡት ጣጣ ነው። በቅርብ ከገጠመኝ ነገር ሐኪም ቤት እህቱን ይዞ ሲሄድ ኩላሊቷ ሕክምና ይፈልጋል፣ አንደኛው ኩላሊቷ ተጎድቷል ተባለ። አስተኛት ሐኪም ቤት። ዶክተሮች ሕክምና እያደረጉላት ነው። ከሐኪም ቤት በ3ኛው ነው በ4ኛው ቀን ይዟት ወጣ። ለምን አወጣት ብለን ስንጠይቀው አይ ኡስታዝ እኮ ቀርቶባት ኩላሊት አይደለም ጂኒ ወይንም ደግሞ ሲህር ኩላሊቷ ላይ ተሰርቶባት ነው ብሎኝ ነው ያወጣታል። እንዲህ አይነት ድራማ የሚሰሩ ኡስታዝ ተብዬዎች አሉ። አማመላ ተጠየቃላችሁ። እንደዚህ አይነት ስራ ላይ የምትገቡ ከሆነ አንድ ሰው መታከም አለበት። በሽታ ካለበት ዶክተሮች ጋር መሄድ አለበት። ሲህርም ከሆነ ራሱ ቁርአን እንዲቀራ ዝክር እንዲል ይታዘዛል። ወይም አንተም ትቀራለታል እንጂ ያለውን በሽታ በሙሉ ራስ ምታት ቢያም ሲህር ነው ይሉታል። አሁን ሲህር ነው። በሬው ቢታመም ሲህር ነው። ማታ የሆነ ነገር ጮህብኝ ቢል ሲህር ነው የሚባለው። ማን ነው ለሲህር እንደዚህ ጊዜ ሰተን እንድንጨነቅ ያዘዘን? እነዚህ ከሰይጣን ጋር ተመሳጥሮ በኡስታዝም ስም ይሁን በቃልቻነት ስም ይሁን በአውገረድነትም ይሁን በአዋቂነትም ይሁን የሚያመጡ ሰዎች ጣጣ ነው እንጂ የትኛውም ሰው ከዝሙት ከሺሻ ሴት ከመጨበት ዝሙት ከመስራት ሰላት ከመተው ቁርአን ከመተው ርቆ ወደ አላህ ዲን ከመጣ ማንኛውም ሰው ቢኖርበትም ይወጣል። ለምን? አላህ Subhanahu Wa Ta'ala በሙእሚኖች ላይ ስልጣንም አልሰጠው። ስለዚህ ወደ ትክክለኛው ዲን ልንመለስ ግድ ይላል። ወደ ዲን ከተመለስ አላህ Subhanahu Wa Ta'ala እንዲህ አይነት ሙሲባዎችንም ያነሳልናል። አላህ ብዙ ቁርአኑ ላይም ተናግሯል። ولا تدع من دون الله ما لا ينفعك ولا يضرك فإن فعلت فإنك إذا من الظالمين ولا تدع من دون الله ما لا ينفعك ولا يضرك إلى الله كالله وجه መጥቀምም የማይችል መጉዳትም የማይችልን እንዳጠራ ይላል። فإن فعلت فإنك إذا من الظالمين ይሄን ከሰራህ ደግሞ በደረኛ ነህ አንተ። ትክክለኛውን ጥቅም የምታገኝበትን ቀጥተኛው መንገድ ጥለህ በየመንደሩ ጦንቃይ ቤት በየመንደሩ የተለያዩ ነገሮች ኮት የተከተለ የምትሄድ ከሆነ በደለኛው ራስህ ነህ። وإن يمسسك الله بضر فلا كاشف له إلا هو وإن يردك بخير فلا راد لفضله يصيب به من يشاء من عباده وهو الغفور الرحيم وإن يمسسك الله بضر فلا كاشف له إلا هو الله በሆነች ጉዳት ቢነካ ያን ጉዳት ማንሳት የሚችል የለም አላህ ካልሆነ በስተቀር። የምናስገኛቸው ሰበቦች ሰበብ ናቸው። እነዛን ሰበቦች እውን የሚያደርጋቸው አላህ ብቻ ነው። አላህ ራሱ እውን ያደርጋቸዋል። ዱር ቢያገኝህ ማንም ሊያሽርህ አይችልም አላህ ካልሆነ በስተቀር። ወይ يريدك بخير فلا راد لفضله አላህ ደግሞ በፈድል ቢፈልግ የአላህን ፈድልና ትሩፋት መመለስ የሚችል የለም። ዋነኛው
ከሲህርና ከድግምት የምንከላከልበት አንደኛው ይሄ አቂዳችን ነው። በቃ እምነታችንን ከሸረሸር ነው። ዝንብ የሚፈሩ ሰዎች አሉ። ዝንብ እኮ ነው ዝንብ መጥቶ አንድ ጊዜ አረፈ አስነሱት አይደል? በዚህ አረፈ አስነሱት አይደል? ከላይ አረፈ አስነሱት አይደል? እጃቸው ላይ መጥቶ አረፈ አስነሱት አይደል? ይፈሩታል። በቃ ዝንቡን እኮ ነው የሚፈሩት። እሺ ከቤት ሲወጡ እዚህ በር ላይ የበራቸው እንቅፋት መታቸው አይደል? መታቸው ያልፋሉ። የግቢው ከጨመረላቸው ይላሉ። አስፋልት ሲደርሱ ደግሞ ድንጋይ ከመላ አይ በቃ ብሎ ወደ ቤት ይመለሳሉ። ይሄ አቂዳ ከሌለ እንደዚህ ነው የምንወናበደው። በቃ ሌላው ሳስቡት አሁን ትምህርት ቤት አካባቢ ሴት እህቶቻችን ከካፊር ወንዶች ጋር ይጨባበጣሉ፣ እንደፈለጉ ይጨባለቃሉ። ይወዳታል፣ ትወደዋለች። በውዴታ ያበዱት እንደገና ሲህር ነው ብሎ ወደ መስጊድ ይመጣሉ። እንዳትዋሽ አንቺም አንተም እንዳትዋሽ እዛው ጨርስ። ሌላውስ ሙስሊሙ መስጊድ የሚገባውን አትፈልግም። ትምህርት ቤት ስትሄድ ኤቢ ብሎ ያስተማራትን ካፊር አብራው ሻይ ትጠጣለች፣ መንገድ ትሄዳለች፣ ምን ትላለች። ለዝሙት ኦኬ ካላለችው ሂዶ ሲህር ያሰራባታል። ከዛ በኋላ ወደ መስጊድ ይዞት ይመጣሉ እንደገና። እኮ እስልምናን መጀመሪያ ስላላወቅ ነው እኮ ነው ሙስሊማ የሚደርስብን። ይሄን ሙስሊማ ብናውቀው ኖሮ የት ይመጣ ነበር? በል እንደውም እኮ አብዛኛው ስልጤ ዞን ላይ የጃይል ልጆች እኮ አይደለም እኮ ካፊር የሚያገባቸው። አጣሩ ሼክ የተባሉ ኡስታዝ የተባሉ ልጆችን እኮ ነው ካፊሮች እየመጡ የሚወስዱባቸው። ለምንድን ነው? እዚህ አካባቢ አብዛኛው ሰው ወይም ደግሞ 100% ሙስሊም ስለሆነ እስልምናን እንዴት መሸርሸር ወይም ደግሞ ኩፍርን እንዴት ማስገባት እንዳለባቸው ተነጋግሮ መስዋዕትነት ለመክፈልም ጭምር ነው ትምህርት ቤት ላይ መጥቶ የሚገቡት። መስሪያ ቤት ላይ መጥቶ የሚገቡት ይሄንን ጭምር አስቦ ነው እንጂ ያንተን ገንዘብ ፈልጎት አይደለም፣ ወይ መስሪያ ቤቱን ወዶት አይደለም፣ ወይ ዳኛ መሆኑን ወዶት አይደለም። እስላምንም እንዴት መሸርሸር እንዳለባቸው ሙስሊሙን በምን አይነት መበከል እንዳለባቸው አስቦበትም ጭምር ነው የሚመጡት። ከእንዲህ አይነት ሰው አብረሽ እየጠጣሽ አብረሽ እየበላሽ አብረሽ መንገድ እየሄድሽ አብረሽ መሆን ያለብሽን ሁላ ሁነሽ እምቢ ስትይው ሲህር ቢሰራብሽ አይገርምም። ይሄ ቀላል ነው በጣም። ወንዱም እንደዚሁ ነው። ጋጠወጥ የሆነች አለባበሷ የሚያስጠላ ሽቶ ተቀብታ የምትወጣው ካፊር መታ ተበክለዋለች። አይቷት አውዙ ቢላህ ነበር አይደለ? ማየቱን ይጀምራል። አውዙ ቢላህ ይተወዋል። በቃ ማየቱን ተላመደ አይደለ? ከዛ በኋላ ሂዶ መጨበጥ ይጀምራል። ይሄን ተላመደ አይደለ? ስትመጣ አቅፎ ሰላም ማለቱን ይጀምራል። ከዛ በኋላ ተያይዞ ይሄዳል። ምን ሆነ ነው? ለምን አላህን አትፈራም? ሙስሊም ሴት አጣህ ወይ? ለምን ሲባል ምን እንደተሰራብኝ ምን እንደሆንኩ ራሱ አላቀውም ይላል። መጀመሪያው ሲህሩ በራሱ በእይታው ጀምሮታል፣ ይዞት ሄዷል። ስንትና ስንት ሰዎች ናቸው በእንዲህ አይነት ነገር የተበከሉት። ስለዚህ ጥንቃቄ ያስፈልጋል፣ ጠንቀቅ ማለት ያስፈልጋል። የግድ ኡስታዞችን በከተማ በመስጂድ በመድረሳ በሩቃ ቤት መፈለግ አይደለም። እያንዳንዳችን የጠዋትና የማታ ዝክር አረብኛ ምንችል ሰዎች በአረብኛ እናሐፍዘው። ይሄን አውቀን ጠዋትና ማታ ከቤት ስንወጣ ምንለው ዝክር፣ ስንገባ ትራንስፖርት ላይ ስንገባ፣ ከትራንስፖርት ስንወርድ፣ ሱቃችን ስንከፍት፣ ሱቃችን ስንዘጋ ያሉ ዝክሮችን በሙሉ ካልን ቢኖርብን እንኳን ከኛ ጋር አብሮ መቆየት አይችልም። በሙእሚኖች ላይ ስልጣን ስለሌለውም ጭምር ይህን ርዕስ የእንዲህ አይነት አስጠሊ ነገሮች የተንሰራፋበት ጊዜ ስለሆነ በተለይ በእኛ ዞን ላይ እንዲህ አይነት ነገር የበዛበት ስለሆነ በሰፊ ሰዓት በአላህ ሱብሓነሁ ወተዓላ ፍቃድ የምንችላትና ሄል ከመጀመሪያው ጀምረን ለመማማር እንሞክራለን። እንዲህ አይነት ሙሲባ የደረሰባቸውን ሰዎች አላህ ሽፋውን ይወፍቃቸው። جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته.